ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄርሜላ ባለፈው ይሄንን ፎቶ ታስታውሳላችሁ፣ የት እንደተነሳችሁ አብርሽና ደስታን ለማብሸቅ ነበር። ዛሬ ደግሞ እያለቃቀሰች መታለች። ተንግዲች እንዳደርስብኝ ሩታንም ውሰጂው ብላታለች። ውሰጂው በፊት አትውሰጂብኝ ነበር፣ አሁን ውሰጂው ብላለች። እንግዲህ ሄርሜላዬ እያለቃቀሰች በቃ አሁን ያው ማስገባት አልፈለኩም። የዛሬው ልቅሷ በጣም ስላሳዘነኝ ትቼዋለሁ ማለት ነው። ትቼዋለሁ። እስቲ በዚህ በምስቅበት ለስራ ብዬ መጥቻለሁ ማለት ነው። ያ የምታረቅስበት ግን በጣም እንትን ይላል፣ ይደብራል ማለት ነው። እንዲህ በሳቀችበት እንደዚህ ስታለቅስ አብረሽ ምን መሆን ነው? ትናንትና ማታ ያው አይታችኋል እንግዲህ ሁኔታውን በሙሉ እሱ አታሏት ነው አትንጭ ትሄዳለች ሩታ ምናምን ብሏት መታ ነበረ። ያው ነግሬያችኋለሁ። ጧት መታ አይታቸውን የሄደችው በር ከፍታ አይታቸውን የሄደችው ምንም ማድረግ አትችልም። ከዛ እነሱ ተኝተዋል፣ አለማቸውን እየቀጩ ነው። እሷ ተመልሳ ሄዳለች ማለት ነው። በነገራችን ላይ ሄርሜላዬ ዝም ብለሽ እኮ ነው፣ የሰው ባል የሰው ነው፣ አያዋጣሽም ነበረ። ቢሆንም ማዘንም ማልቀስም አያስፈልግም ብዬ ነው የማስበው ማለት ነው። ማለት ያንቺ ያልሆነ ነገር ላንቺ ሊሆን አይችልም። ያንቺ ያልሆነ ነገር ላንቺ ለኔ ይሆናል ብለሽ እንትላቲ ማለት ነው። እንግዲህ ለአብርሽም መልእክት አስተላልፋለች። ከእንግዲህ በኋላ ከአጠገቤ እንዳደርስብኝ ያንተን ይቅርታ ያንተን ምን ሩታ ስትፈነግልህ ወደ እኔ እንዳትመጣ ብለዋለች። ከእንግዲህ በኋላ ከኔ ጋር ምንም የሚያገናኝህ ነገር የለም። ለዚህ ነው ወይ ቀለበት አልግልኝ ስልህ እምቢ ያልከኝ? አንተ ሩታ ከልብ ሳትወጣ እንዴት ነው ለእኔ እንትን የምትሆነው ብላ ያው መልእክት አስተላልፋለታለች። በቃ አሁን በኋላ እንግዲህ ጫፌ እንዳደርስ ብላለች። አሁን በኋላ ከአብርሽ ጋር አታውኝም። ደንብ እንትሎች ተመልካቾች፣ ቤተሰቦች እስካሁን ያሳዘንኳችሁም ይቅርታ ብላናለች። በቃ ይቅርታ እኔ የሚሆን መስሎኝ ነው እንጂ እናንተ እንደዚህ እስተምትሰደብ እስተምታደርጉኝ መች ሆን ነበረ። እንዲህ ልቡ ከሩታ ጋር መሆኑን ባውቅ ኑሮ መችስ ከጫፉ ደርስ ነበር ብላለች። ለነገሩ የመጣሽው አንቺ ነሽ፣ እሱ አልመጣብሽም ማለት ነው። ከመጀመሪያውም አንቺ ነሽ የመጣሽበት ማለት ነው። ለማንኛውም አይዞሽ፣ የሰው ባለ አያኮራም እኮ የኔ እናት። የሰው ገንዘብ የሰው ነው። የሰው ባለም ሆነ እቃ የሰው ነው። ስለዚህ አትጨናነቂ። ላንቺ ያለውን ላንቺ እንትን ያለውን ይዞልሽ ይመጣል ማለት ነው። የልጅ አባት ነው። በቤት ብደልልዩ፣ በወርቅ ብደልልዩ፣ በሰዓት ብደልልዩ ልቡ እናቴ ከሩታና ከሩታ ውጭ ሌላ ነገር አያስብም ማለት ነው። ስለዚህ ሩታ ያው ባንዴ ነው እንግዲህ እያየሽ ነው። አንቺ ስንት ዓመት ስትለምኚው በቀደም እንኳን ተወቤት ሄደል ስትዩ እምቢ ብሎሽ ነው ሄደው። ሩታን ግን ያው እንደምታየው በልቆልፎ ለምን ትሄጃለሽ ጥለሽኝ እኔ እያለሁልሽ ዛሬማ ምን ነው ብሎ አሳደላት ማለት ነው። ስለዚህ ሄርሜላም እንግዲህ ቆርጣለች ማለት ነው። ቆርጣ ተነስታለች። እንግዲህ አብርሽ ላፈቅርም ልፈቀድም አልችልም ብለዋለች። ያደርግልሽ ብለናል። ያደርግልሽ ከእንግዲህ በኋላ ያደርግልሽ። ልብሽን ቁርጥ አድርገሽ ተይው ማለት ነው። ተይው አያዋጣሽም እናቴ፣ አያዋጣሽም። የዘንድሮ እንዲ አያዋጣሽም። ስለዚህ አንቺም የሚሆንሽን ወደ ፈጣሪሽ ጸልይ እና በነገራችን ላይ ዛሬ ልሰራ የፈለኩት የሆነ ቪዲዮ ነበረ፣ ግን እሱም ቪዲዮ አልተውም፣ እሰራበታለሁ። በጣም የሚያሳዝንና የሚገርም ቪዲዮ ነው። ለማንኛውም ሄርሜላዬ እያለቀሰች ስላየኋት ነው በሄርሜላ የመጣሁት። ሄርሜላዬ አታልቅሺ፣ ማልቀስ ላንቺ አይበጅም፣ ላንቺ አይበጅሽም ማለት ነው። አንገሽንም አትድፊ። አብርሽ እንደው ላንቺ አይሆንሽም።
ለአንቺ የተፈቀደ አይደለም። ስለዚህ እሱ እናት የሚወዳትና የልጁ እናት አምሳያ እየሰጠችው ሩታ ያለችለት። ስለዚህ ተስፋሽን ቆርጠሽ ካሁን በኋላ ከአብርሽ ህይወት ውልቅ ማለት ነው። ወለቅለቅለቅለቅ እያላችሁ አንድ ባንድ እየወለቃችሁ መሄድ ነው እላችኋለሁ። ዛሬ ማታ ደግሞ በሚለቀቀው ቪዲዮ እንግዲህ እንጠብቃለን ማለት ነው። 500,000 ሊገባ ትንሽ ነው የቀረው። እሱን እስከሚሞላ ድረስ ይሄ ድራማ የሚቀጥል ይሆናል። ሩታ ሄርሜላ እንኳን እምቢ ብትል ሌላ ሰው ሊያስገቡበት ይችላል ብዬ ነው የማስበው። እና እንደዚህ እላችኋለሁ። ግማሽ ሚሊዮን መግባት አለብኝ ብሏል። እና ለዚህ ነው አብርሽ ግን 500,000 ተገባ። ከዛ በኋላ ድራማው ያቆማል ማለት ነው። አሁን ሊገባ ትንሽ ቀርቶታል እላችኋለሁኝ። አሁን 460 ምናምን ነው ያለው ማለት ነው። ስለዚህ በቅርቡ ይገባል ማለት ነው። ከሩታ ጋር ብሎ ተሰላ ደግሞ ያው እንደምታውቁ ነው። ከሩታ ጋር ተሰራ ይገባል ብለን እናስባለን። ሄርሜላዬም እንግዲህ ይሄ ሁሉ ሳቅ ወደ ለቅሶ ተቀይሮ ወደ ሌላ ነገር ተቀይሮ ትናንትና ፈርታለች። ለነገሩ ሩታ በስንት ሰዓት ነው የምከደው? ሩታ ታድራለች ወይ? ሩታ ታሄዳለች ወይ? ጥያቄዋ ፖሊስ ሆኖ ነበር። እሱ ግን ሸምጥጧታል። አይ ልጇን አይታ ነው አጥብታ የምትሄደው ምናምን እያለ ነው። ለእነሱና በፊት ያወራውና እነሱ ሲመጡ ያወራው አንድ አይደለም። በፊት ሩታን አሳምናታለሁ አሳድራታለሁ እያለ ነበር ሲያወራ የነበረውና እነሱ ከመጡ በኋላ ደግሞ ሀሳቡን ቀይሮ ሩታን አሳድራት አረን ትላልልም ብሎ ይኸው እንግዲህ አይታችኋል።